የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምን ናችሁ? ጌታ አምላኬ ረድቶኛ ግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እስቲ እግዚአብሔር አምላክ በመካከላችን ተገኝቶ ቃሉን እንዲያስተምረን እንዲገልጥልን እንጸልያለን። ሃሌሉያ። ቅዱስ ሆይ ተባረክ። ይህንን ጊዜ ስለሰጠን ተመስገን። አሁንም ለኔም ይህንን ለሚሰሙ ወገኖቼ በቃል አልፈ ተናገረን፣ አስተምረን፣ ገስጸን። ስጋ ደም አይናገረን። ካንተ የሆነ ሁሉ ሐሳብ ያለምንም መከልከል እንዲመጣ እኔንም ባሪያ በደም እንድሸፍነኝ በሳት እንድትቀጥረኝ አንደበቴን እንድትቀባ ተናገር ያልከኝም ብቻ ጌታ ሆይ ባንተ ኃይል ባንተ ብርታት ባንተ አቅም እንድናገር አንተ እርዳኝ። የበቀል መናፍስቶች በኢየሱስ ስም ይታሰሩ፣ ሰማያት በኢየሱስ ስም ይለቀቁ። በእኔ ትይዩን በሚሰሙ ሁሉ ወገኖች ትይዩ የተከፈተ ሰማይን አንተ ስጠን። ቃል መጥቶ ደግሞ ስራ ሳይሰራ ስለማይመለስ ለእያንዳንዳችን ጌታ እንዳመጣጣችን ለውስጣችን ተናግረ ስለምትቀይረን ስለምትለውጠን ከቃል ጀርባ የምትሰራ አምላክ ስላለህን ተመስገን። ጊዜውን ሁሉ ለአንተ አሳልፌ የሰጠው በኢየሱስ ስም ሃሌሉያ። እግዚአብሔር አምላክ የሰጠኝ ሐሳቡ ርዕስ የሰጠውት ሳታቋርጡ ጸልዩ የሚል ቃል ነው። pray without ceasing። ወገኖቼ ሳናቋርጥ የምንጸልይበት ጊዜ ብንል አሁን ነው። ያው የእግዚአብሔር ቃል ሲናገር አንተ የተኛ ንቃ ክርስቶስ ያበራልሃል ይላል። ዛሬ እንደ ከተኛንበት የምንነቃበት ዘመን አበስተን የምንጸልይበት ዘመን ቢኖር አሁን ነው ወገኖቼ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 ጀምሮ እስከ 18 እንደዚህ ያለ ይናገራል። በኢየሱስ አነባለሁ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። የእግዚአብሔር ፍቃድ ምንድነው ብንል ሳናቋርጥ እንድንጸልይ ነው። እግዚአብሔር ሳናቋርጥ እንድንጸልይ ይፈልጋል። አሁን ሳታቋርጡ ጸልዩ ሲለን በቃ ሁሉ ጊዜ እንበርከክ ማለት አይደለም። ሐሳባችን አእምሯችን ሁሉ ጊዜ ከእግዚአብሔር ጋራ የተገናኘ መሆን አለብን። እየሰራንም ቢሆን መኪና እየነዳን ቢሆን ቤት ውስጥ ሙጭ ብቻ በተለያየ በመናረግ ሁሉ ጊዜ ከእግዚአብሔር ጋራ ኮኔክሽን ሊኖረን ይገባል። ጸሎት ማለት ከእግዚአብሔር ጋር የሚያገናኘን ነው፣ ኮኔክሽናችን ነው። ስለዚህ ከእግዚአብሔር ጋር ሁሉ ጊዜ ሳናቋርጥ ሪሌሽንሺፓችን ኮንቲኒየስ የሆነ ሪሌሽንሺፕ ሊኖረን ይገባል ወገኖቼ። የበንን ወደ ምድር ለማምጣት ከፈለግን የእግዚአብሔር ሐሳብ በሕይወታችን እንዲፈጸም ከፈለግን ሳናቋርጥ ልንጸልይ ይገባል። ለምን ሳናቋርጥ መጸለይ ያስፈለገ? የመጀመሪያ ወገኖቼ የእግዚአብሔር ሐሳብ ፍቃድ በሰማይ ያለው ፍቃዱ በምድር ላይ እንዲፈጸም ነው። ጌታ ኢየሱስ ክርስቶስ ራሱ ለደቀ መዛሙርቱ ጸሎትን አስተምረን ብለው ሲጠይቁት አባታችን ሆይ ብሎ የአባታችን ሆይ ጸሎት ሲያስተምራቸው ከንዛ ውስጥ ምንድነው ማቴዎስ 6:10 እንዲህ ነው፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። እንዴት መጸለይ ያለባችሁ? ፍቃዱ እንዲመጣ የእግዚአብሔር ሐሳብ ፍቃዱ በሰማይ እንደሆነች እንዲህ በምድር እንድትሆን ብለን ጸሎት ሳናቋርጥ ስንጸልይ የእግዚአብሔር ሐሳብ ፍቃድ በሕይወታችን ላይ እግዚአብሔር ያሰበው ሁሉ በዚህ ምድር ላይ ይፈጸማል። ሌላ ደግሞ ለምን ሳናቋርጥ መጸለይ ያስፈልገናል ወገኖቼ? ውጊያ አለ፣ የሚያዘገይ መንፈስ አለ ወገኖቼ። አንዳንድ ጊዜ እግዚአብሔር አምላክ በሕይወታችን ውስጥ ብዙ ነገሮችን ቃል ይገባልናል፣ በተለያየ መንገድ ይናገረናል። እንደዚህ እሰራለሁ በአንተ ሕይወት በአንቺ ውስጥ ይለናል እና ከዛኛ ወዲያውኑ በቃ ሕይወት አልሆነም ብለን እንጠብቃለን። ከዛ ሲቀር አመታት ምን ሲፈጁ እንዴት ጌታ ሆይ ለምንድን ነው ዘገየ እንላለን። አብርሃም እንደዛ ነው። እግዚአብሔር አምላክ በልጅ እንደሚባርከው ተናገረው። ከዛ በኋላ ዘገየበት። ወዲያው እንደተናገረው እግዚአብሔር የተናገረው አልሆነም። እግዚአብሔር አምላክ የተናገረው እንዲፈጸም ከፈለግን ሳናቋርጥ ልንጸልይ ይገባል። ምክንያቱም የሚያዘገይ መንፈስ አለ። ለዚህ ዋናው ምሳሌያችን ዳንኤል ነው። ትንቢተ ዳንኤል ምዕራፍ 10 ቁጥር 12 እና 13 ሲናገር እንደዚህ ይላል። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። ይሄ ገብርኤል ነው መጥቶ ለዳንኤል የሚናገረው። ዳንኤል ሆይ አትፍራ፣ ልብ ያስተውል ዘንድ ሰውነትን በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያ ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ እያለ ይናገራል። የሚገርመው ዳንኤል ስለ እስራኤል ስለ ኢየሩሳሌም መፍረስ እያሰበ በዳንኤል መጽሐፍ ላይ የተጻፈውን እስከ 70 ዓመት በባቢሎን ቅኝ ግዛት እንደሚያዙ ከዛ እግዚአብሔር አምላክ እንደሚመልሳቸው የተናገረውን የትንቢት ቃል
አስተውሎ ጊዜው እንደደረሰ አስተውሎ መጸለይ ጀመረ። ከዛ ሲጸልይ እግዚአብሔር አምላክ ገና በጌታ ፊት ራሱን አዋርዶ መጸለይ እንደጀመረ ነው መልስ የመጣው። ነገር ግን መልሱ እሱ ጋር ለመምጣት ዳንኤል ሳያቋርጥ 21 ቀን መጸለይ ነበረበት። ምክንያቱም በፋርስ መንግስት ላይ የሰለጠነ የአለቃ መንፈስ መልሱ እንዳይመጣለት ተቋቋመው። ከዛ 21 ቀን ሙሉ ሳያቋርጥ ዳንኤል ይጸልይ ነበር። መልስ እስከሚያገኝ ድረስ ይጸልይ ነበር። ከዛ በኋላ ገብርኤል መልሱን ይዞለት መጣ። እንዳውም ውጊያ በጣም ከመብዛቱ የተነሳ ሚካኤልን ነው እንዲዋጋ የፋርስ አለቃ መንፈስ እንዲዋጋ ሰጥቶት ነው መልሱን ሊሰጠው የመጣው ደሱ። እና ወገኖቼ እኛም እንደዚህ እግዚአብሔር አምላክ ሊያደርግልን ያሰበልን ነገር በህይወታችን ውስጥ ሆኖ እሱ ፈቅዶ እያለ ጠላት ዲያብሎስ ግን ያ ነገር እጃችን እንዲገባ አይፈልግም። እኛም ደግሞ ያንን ለማስለቀቅ ሳናቋርጥ ልንጸልይ ይገባል። ሳናቋርጥ ወገኖቼ ነገሩ ተፈጽሞ እጃችን እስከሚገባ ድረስ ኮንቲኒየስ የሆነ ጸሎት ሊኖረን ይገባል። የሚገርመው ነገር የሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ እንደሚመጣ አጥብቀው ደግሞ መጸለይ እንዳለባቸው ተናግሯቸው እንዲጠባበቁ ተናግሯቸው ሄደ። ከሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ይናገራል። ቁጥር 1 በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብሮ ሳሉ ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ድምጽ መጣ። ተቀምጦ የነበረትን ቤት ሁሉ ሞላው። እንደ እሳትም ተካፈሉ፣ ልሳኖች ታዩአቸው። የሚገርሙ ነገር እነዚህ ደቀ መዛሙርቱ ተሰብስበው አንድ ላይ ሳያቋርጡ ይጸልዩ ነበረ ይላል የሐዋርያት ሥራ ምዕራፍ 1 ቁጥር 12። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ሳያቋርጡ ይጸልዩ ነበር። ይሄንን የተስፋ ቃል ጌታ ኢየሱስ ክርስቶስ የተናገራቸው ይመጣል የተባለው መንፈስ ቅዱስን ለመቀበል ይተጉ ነበር። የተስፋ ትልቅ የተስፋ ቃል ነው። ሳያቋርጡ እና ወገኖቼ ጌታ አምላካችን የተለያዩ ቃሎችን ይገባልናል። በሕይወታችን እንዲፈጸም ሊሰራ ያለው ነገር ሀሳቡን ይገልጥልናል። የዛን ጊዜ ጠላት እንዳይፈጸም በጣም ይዋጋናል ወይ ያዘገይብናል፣ በጣም እንድንማረር ያደርገናል። ስለዚህ ጌታ ሲናገረን ትጉ ጸልዩ ሲለን ሳናቋርጥ ልንጸልይ ይገባል። እነዚህ ፕሪንሲፓሊቲ የጠላት የመናፍስት አሰራሮችን ሁሉ ጥሶ የእግዚአብሔር ሐሳብ በሕይወታችን እንዲፈጸም ማለት ነው። ሌላ ደግሞ ለምን ሳናቋርጥ መጸለይ ያስፈልጋል ወገኖቼ? ወደ ፈተና እንዳንገባ። ጌታ ኢየሱስ ክርስቶስ አሳልፎ ከመሰጠቱ በፊት 3ቱን ወደሱ ይዟቸው ሄዶ ነበር። ጌታ ኢየሱስ ክርስቶስ ያዕቆብን፣ ጴጥሮስንና ዮሐንስን ይዞ ሄዶ እሱ ይጸልይ ነበር። አሁንም ሲያቸው እንቅልፍ ወድቋል። አሁንም ሳታቋርጡ ጸልዩ እያለ ይናገራቸዋል። ማቴዎስ 26:41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው ይላቸዋል ጌታ ኢየሱስ ክርስቶስ። እነሱ ድክምክም አድርገው ሲያያቸው መንፈስ ቅዱስ ሊረራቸው ዝግጁ ሆኖ እነሱ ግን ደክመው በስጋቸው እንቅልፍ ብሏቸው አየ እና ሳናቋርጥ ካልጸለየን ወደ ፈተና እንገባለን። ኢማጂን ጴጥሮስ በዛ ሰዓት ተግቶ ከጌታ ኢየሱስ ክርስቶስ ጋር አብሮ ቢጸልይ ኖሮ ሜቢ ያመጣበት ቴምፕቴሽኑ ጠላት ያመጣበት ቴምፕቴሽን ሊያልፍ ይችል ነበር። ነገር ግን አልተጋም፣ አልጸለየም። ከዛ ምን ሆነ? ጴጥሮስ ጌታ ኢየሱስ ክርስቶስን 3 ጊዜ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው ካደው። ኢየሱስ ጌታ ነው። እኛም ወገኖቼ ከተለያየ ቴምፕቴሽን ጠላት ከሚያዘጋጅልን ፈተናዎች ማምለጥ ከፈለግን ሳናቋርጥ ልንጸልይ ይገባል። ዛኑ የእግዚአብሔር ቃል ሲናገር ጠላታችሁ ዲያብሎስ እንደሚያገሳ አንበሳ በዙሪያችሁ ሳያቋርጥ ይዞራል። ይህንን የሚዞረውን ጠላታችንን ለማሸነፍ ቴምፕቴሽንን በተለያየ መንገድ ሲያመጣብን ያንን ለማለፍ ከፈለግን ሳናቋርጥ ልንጸልይ ይገባል። ኢየሱስ ጌታ ነው። ሌላ ደግሞ ሳናቋርጥ መጸለይ የሚገባን ምክንያት ከእግዚአብሔር ዘንድ ፍርድ ለማግኘት ነው። እግዚአብሔር አምላክ ቅን ፈራጅ ነው። መዝሙር ላይ ሲናገር የዙፋኑ መሰረት ጽድቅና ፍርድ ነው። እግዚአብሔር ጻድቅ ፈራጅ ነው ወገኖቼ። የሉቃስ ወንጌል ምዕራፍ 18 ላይ ቁጥር 1 ጌታ ኢየሱስ ክርስቶስ እንዴት ሳያቋርጡ መጸለይ እንዳለባቸው ለደቀ መዛሙርቱ ይናገራቸዋል። እንደዚህ ያለ ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው።
እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዛችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋሬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚያ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ሳያቋርጡ ለሚጸልዩ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላቸዋለሁ ፈጥኖ ይፈርድላቸዋል። እግዚአብሔር አምላካችን ጩኸት ልመናችንን የሚሰማ አምላክ ነው። ባላጋራ ቢኖረን በተለያየ መንገድ ፍርድ ተጓሎብን ከሆነ ወደ እግዚአብሔር ሳናቋርጥ ከጸለየን እግዚአብሔር ፈጥኖ ይፈርድልናል። ይሄ እንኳ እግዚአብሔርን የማይፈራ ሰውን የማያፍር ዳኛ እንኳ ስለዚህ ሴትዮዋ ጭቅጨቃ ሲል አሁንስ በቃኝ ሰለቸኝ ለስል ጭቅጭቋ ስል ብቻ እፈርድላታለሁ ብሎ ሊፈርድላት ተነሳ። የኛ አምላክ ግን እንደዛ አይደለም። እሱ ጻድቅ አምላክ፣ እውነተኛ አምላክ፣ ለልጆቹ በቅን በደግነት በእውነት የሚፈርድ አምላክ ነው ወገኖቼ። ስለዚህ ሳናቋርጥ እግዚአብሔር አምላክ እውነተኛ ፍርድ ወደኛ እስከሚያመጣልን ድረስ እንጸልይ። ሳናቋርጥ መጸለይ በጣም አስፈላጊ ነው ወገኖቼ። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሲንቀሳቀስ በነበረ ዘመን ሁሉ አገልግሎት ሁሉ በጸሎት የተደገፈ ነው። ቀን ያገለግላል፣ ሌሊት ሲጸልይ ወደ ተራራ ወጥቶ ሲጸልይ ያድራል። ከአባቱ ጋር ሁልጊዜ ኮሚኒኬሽን አለው። ታዲያ ጌታ ኢየሱስ ክርስቶስ እንኳን በዚህ ምድር ላይ ያለ እንደዚህ ኮንቲኒየስ ከጸለይ እንዴት እኛስ እንደዛ ልንተጋ ያስፈልጋል። እግዚአብሔር ሐሳብ በሕይወታችን እንዲፈጸም ከፈለግን፣ እግዚአብሔር እንዲፈርድልን ከፈለግን፣ የሚያዘገየው መንፈስ እንዲመታ ከፈለግን፣ ወደ ፈተና መግባት ካልፈለግን ወገኖቼ ሳናቋርጥ እለት እለት እንጸልይ ይገባል። አለበለዚያ ግን በዘመናችን ሁሉ ብዙ ነገሮች ሳይፈጸሙ ሳይቋጩ እንደዚህው በቃ እየተንጠለጠሉ ካለ መጸለያችን የተነሳ ሳንቀበል ሳናገኛቸው ወደ ጌታ መንግስት ወደ ዘላለም ሕይወታችን ወደ ቤተ መንግስተ ሰማያት ወይ ጌታ መጥቶ ወይም በሞት ልንሄድ እንችላለን ወገኖቼ። ነገር ግን የእግዚአብሔር ፍቃድ ሙሉ ለሙሉ በሕይወታችን ተፈጽሞ የእሱን ሐሳብ በዚህ ምድር ላይ አይተን ተከናውኖልን ኢፌክቲቭ ሰክሰስፉል ሆነን መሄድ ከፈለግን ወገኖቼ ሳናቋርጥ ልንጸልይ ይገባል። ሃሌሉያ። ጌታ የሰጠኝ ሐሳቡ ቃሉ ይሄ ነው። እስቲ እንጸልያለን። ለሚያማችሁ ደግሞ በሚያማችሁ ስፍራ ላይ በኢየሱስ ብላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያመጣል። ሃሌሉያ። ቅዱስ የተባረክ ስለመጣውና ቅዱስ ቃል ተመስገን። ሳታቋርጡ ጸልዩ ያልከን አንተነ እግዚአብሔር እኔንም ወገኖቼ አበርታን፣ ጉልበታችንን አበርታ። እግዚአብሔር አቅም ስጠን፣ የጸሎት ጉልበትን ስጠን። ጸልየን እስከማንጠግብ ፊትህን ፈልገን እስከማንጠግብ ድረስ ጌታ ሆይ ያንተ ራብተኞች አድርገን። ዛሬ ረሃብን በእኔም በወገኖቼ ልብ ውስጥ ክተትብን። ሃሌሉያ። ራካፓስኬ ፓራካላማድ የእግዚአብሔር መንፈስ ሁሌ ልትረዳን ዝግጁ ያለ መንፈስ ቅዱስ አሁንም እኔንም ወገኖቼ እርዳን፣ አግዘን። ድካምን ከኛ ላይ አንሳልን፣ ዝለትን ከኛ ላይ አንሳልን። በጸሎት አበርታን ጌታ ሆይ። የሚያበረታው ያንተ ቅዱሱ መንፈስ አሁን እያለፈ እኔንም ወገኖቼ በደከምንበት በዛልንበት ሁሉ ብድግ አድርገ የሚያነሳ ያንተ እጅ አሁን እንድትመጣ በጌታ በኢየሱስ ስም ራካ ፓስኬ ፓራ ካላማድያ የኃይልን በትር ከጽዮን ይልክልሃል። በጠላቶች መካከል ግዛ እንደሚለው ቃል ዛሬ በጠላቶች መካከል መግዛት የምንችልበትን ያንተ ኃይልን አሁን እንድትሰጠን የምታበረታ አቅም ኃይል የምትሰጥ አምላካችን ሆይ ከዚህ ሰዓት ጀምሮ ጌታ እኔንም ወገኖቼ በኃይል እንድትሞላን ኃይልን እንድታስታጥቀን ጠላቶቻችንን ፈጥነ እንድትቀጠቅጥልን አሁንም የዘገየብን ነገራችንን ሁሉ ጌታ ሆይ ዛሬ እንዲፈጽን የሚቋቋመን ያለቃ መናፍስቶችን ሁሉ ዛሬ ጌታ ኢየሱስ ክርስቶስ አንተ ጌታ ሆይ ይህንን መናፍስቶችን እንድትመታልን ከሕይወታችን ከነፍሳችን ላይ ከጉዳዮቻችን ላይ ሁሉ ጠርገ የአብሔር አባቱ ያንተ ሐሳብ ፍቃድ የሆነ ወደ እጃችን እንድታስገባ ፍቃድ በሰማይ እንደሆነች እንዲሁም በምድር እንድትሆን በእኔም በወገኖች ሕይወት ውስጥ ጌታ አዲስ ነገር በማድረግ እንድትገለጽ እኔ በኢየሱስ ስም ጸለይኩኝ። አባቱ ለሚያማቸው ወገኖቼ ደግሞ ጸልያለሁ። እጃቸው በጫኑበት አመመኝ በሚሉበት ስፍራ ላይ ታላቁን ገናናውን ፈዋሹን ስምን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል ዛሬ ደህንነት ይሁንላቸው፣ ጤንነታቸው ይመለስ፣ ሰላማቸው ይመለስ፣ ረፍታቸው ይመለስ። በሽታ ሁሉ በኢየሱስ ስም የተነቀለ ይሁን።
ሬካ ፓሲኪ ፓራ ካላማዲያ ሬላ ማሲ ራፓስ ኮሮሎ ማሲ ማራ ካላማዲያ ሬካ ካላማሲ ማሲኪ ፓራ ካላማዲያ በጌታ በኢየሱስ ስም የበሽታ ምንጭ ሁሉ አሁን የደረቀ ይሁን። በጌታ በኢየሱስ ስም ከምንጩ አሁን የደረቀ ይሁን። እግዚአብሔር ሆይ ፈውስ አሁን ይለፍ። ጌታ ሆይ አሁን ፈውስ ጌታ ሆይ ይለፍ በኢየሱስ ስም። ራካ ፓሲኬ ፓራ ካላማዲያ ታላቅ የሆነ ፈውስ ጌታ ሆይ ለእያንዳንዳቸው ለወገኖቼ እንዲመጣ ከሚያውቁት ከማያውቁት ከትንሽ ከትልቅ በሽታ አሁን ጌታ ሆይ እንድትፈውሳቸው ጤንነታቸው እጥፍ ድርብ ሆኖ እንዲመለስ እግዚአብሔር የሚያስጨንቃቸው ሁሉ ከላያቸው ላይ እንዲነሳ ተጽዕኖ ሁሉ በኢየሱስ ስም እንዲፈርስ እግዚአብሔር አባቴ ሆይ ያስጨናቂ ዘንግ ሁሉ በኢየሱስ ስም እንዲሰበር እኔ በኢየሱስ ስም ጸለይኩኝ። አምላክ ወገኖቼን ስለነካ ስለዳሰስካቸው በምህረት ስለጎበኛቸው ተመስገን። እግዚአብሔር ሆይ ተባረክ። ስለነበረን ጊዜ ተመስገን በኢየሱስ ስም። አንድ ደግሞ ጥሪ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታ ያርጌ እቀበላለሁ ለምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ምንም ነገር የለም። ነገ የኛ ላትሆን ትችላለች። እግዚአብሔር ቃል ሲናገር የሰው ህይወት እንደ ጠዋት ጤዛ ነው። ዛሬ ታይተን ነገ ላንኖር እንችላለን ወገኖቼ። ኤኒ ታይም ከዚህ ዓለም ላይ ልነሳ እንችላለን። ነገር ግን ኢየሱስ ክርስቶስን አዳኛችን ጌታችን ካላረግን ግን ለዘላለም ከሱ ጋር አንኖርም። ከጌታችን እንለያለን። ያ የዘላለም ሞት ይባላል። የዘላለም ሞትን መሞት ካልፈለግን ከአምላካችን ጋር ለዘላለም መኖር ከፈለግን ሕይወቱን ለኛ የሰጠንን በጎልጎታ ላይ ስለኛ ዋጋ የከፈለውን ይህንን ኢየሱስ ክርስቶስን አዳኝ ጌታ ያርገን አምነን እንቀበለው። ለተቀበሉት ለነሱ በስሙ ለሚያምኑት እነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጆች መሆን ከፈለግን ከሱ ጋር ወራሽ መሆን ከፈለግን ወገኖቼ ጌታ ኢየሱስ ክርስቶስን ልንቀበለው ይገባል። የሰራውን ስራ እቀበላለሁ፣ አምናለሁ። አንተ ስለኔ ሞታል፣ አንተ ስለኔ ቆስላል፣ አንተ ስለኔ ዋጋ ከፍላል፣ አንተ ሕይወቴ አዳኝ ነህ፣ ጌታ ነህ፣ ሕይወቴን ላንተ ሰጣለሁ፣ ኃጢአቴን በደሌ ሁሉ ይኸው ከኔ አንሳ፣ ያንተ ጽድቅ አልብሰኝ ብለን ጌታችንን ኮምፕሊት ሕይወታችን ለሱ ስንሰጠው የዛን ጊዜ አዲስ ፍጥረት እንሆናለን። በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው ይሆናል። በሱ ውስጥ እንገባለን። ከዛ ኩነኔ የሚባል አይኖርብንም። ከዛ እግዚአብሔር ጻድቃን ተብለን እንጠራለን። በእኛ ስራ ሳይሆን ጌታ በሰራው ስራ የተነሳ የኛማ ጽድቃችን እንደ መርገም ጨርቅ ነው። ምንም ነገር በጌታ ፊት እንዲህ ብለን የምንናገረው ነገር የለንም ወገኖቼ። 1 2 3 ተብሎ የሚባል ጽድቅ የለንም። የጌታ ጽድቅ ግን እንለብሳለን። ጌታችንን በህይወታችን ውስጥ ስንቀበለው ህይወታችንን ለሱ ስንሰጥ ሃሌሉያ። ይህንን ጥሪ ወገኖቼ ዛሬ የሰማን ልባችንን ልከኛ እናድርግ። ለነገ ፖስት ፎን አናድርግ ወገኖቼ። ዛሬ ድምጹን ስትሰሙ ልባችሁን ልከኛ አታድርጉ ነው የሚለው እግዚአብሔር ቃል። ዛሬ ድምጹን ሰምታችኋል። እግዚአብሔር በእኔ አፍ አልፎ ተናግሯችኋል። ለዚህ ጌታ እጄን እሰጣለሁ ለምንል ወገኖቼ እሱ እጃችንን እንስጥ። ቀጠሪ ዛሬ ጌታ በፍቅር ወደ እናንተ ያቀርባል። እሺ ለምንል ወገኖቼ ከኔ ጋር ይህንን የምለውን ትላላችሁ። ከዛ ደግሞ እኔ ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ወደ እኔ የመጡትን ፍጹም ወደ ውጭ ያላወጣቸውም እንዳልክ በቤት ትከላቸው፣ አሳድጋቸው። አንተን ወደሚያውቅ በአብ በወልድ በመንፈስ ቅዱስ አንድ አምላክ የሚያመልክ ኢየሱስ ክርስቶስ መካከለኛ ወደሆነ ወደ ትክክለኛ ቤተ ክርስቲያን መርተው ወሰዳቸው። ከክፉ ሁሉ ደግሞ ጠብቃቸው። ዘመናቸውን ሕይወት ነፍሳቸው ሁሉ ተረከብ። ወገኖቼን ለተባረኩት እጆች ላንተ አሳልፌ ሰጠው። አባቶች ስለነበረን ጊዜ ተመስገን። በቃል ስለተናገርከን፣ ስላስተማርከን፣ ሳታቋርጡ ጸልዩ ስላልከን እግዚአብሔር ተባረክ። አሁንም እኔንም ወገኖቼ ስለምትረዳን ሳናቋርጥ እንድንጸልይ እለት እለት ስለምታረገን ቅዱሱ መንፈስ በኃይል ስለሚረዳን አባቶ ተመስገን። ጊዜያችንን ተረከብ። ሳምንቱን ጊዜያችን መውጣት መግባታችን ሁሉ ላንተ አሳልፌ የሰጠው የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። ድካምን ዝለትን በሕይወታችን ላይ የሚያስቀምጡ አድካሚ መናፍስቶች ሁሉ በኢየሱስ ስም ከኔም ከወገኖቼ ዙሪያ ተጠርገው ወደ ሲኦል ይበተኑ። በአጠገብሽ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም እንደሚለው ቃል ከክፋት ኃይል ሁሉ ከዙሪያችን ተጠርገው ወደ ሲኦል ይበተኑ። ጌታዊ ተመስገን። ክብር ሁሉ ለስም ይሁን በኢየሱስ ስም
ኢየሱስ ጌታ ነው። እንግዲህ አምላካችን ሳናቋርጥ እንድንጸልይ በእውነት አጥብቆ ይሄንን ይፈልጋል። ጌታ ይርዳን። በእውነት ከዛሬ ጀምረን መጸለይን ጀምር። በቃ ጌታ ጊዜን ስጠን እያልን እንጸልይ። ደክመን ከሆነ ጌታ አበርታኝ፣ በራሴ አልችልም እያልን ከዛሬ ጀምረን መጸለይ፣ ስለ ቤተሰባችን፣ ስለ ኑሯችን፣ ስለ ሀገር እግዚአብሔር አምላክ በውስጣችን ስላስቀመጠው ነገር እንድንጸልይ፣ እንድንማልድ፣ ስለ ትውልዱ እንድንማልድ፣ ስለ ሀገራት፣ ስለ መንግስታት፣ ስለሚጠፉ ሰዎች እንድንማልድ ጌታ ይፈልጋል። ወገኖቼ ጌታ ሲናገረን በእውነት እሱም ሊያበረታን በዛ በኩል ብድግ ሊያረገን ስላሰበ ነው። እና ጌታ ይረዳናል። እኔም ወገኖቼ እንግዲህ ጸልያለን፣ ጌታ ኃይል ይሰጠናል። ፕሮግራሜን ጨርሻለሁ። እንግዲህ ተባረኩልኝ። ጌታ ይወዳችኋል፣ እኔ ደግሞ ወዳችኋለሁ። በሚቀጥለው ጊዜ በህይወት ብኖር ጌታ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። አሜን።